በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበረ መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መምህራችን መላከ ገነት ቆሞስ አባ ወልደ ትንሣኤ ባንተ ይገኝ የዚህ የቀዳማዊ የሆነው የሰማዕቱ የባህር ዳር ጊዮርጊስ የፈለገ ገነት ቅዱስ ጊዮርጊስ ዋና አስተዳዳሪ፣ ክቡራን አበው መነኮሳት፣ የአድባራትና የገዳማት አስተዳዳሪዎች፣ ክቡራን የሀገረ ስብከታችን የየመምሪያ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ክቡራን የዚህ ታላቅ ቀዳማዊ የሆነው የሰማዕቱ የቅዱስ ጊዮርጊስ የሰንበት ትምህርት ቤት ወጣቶች፣ ክቡራን የባህር ዳር ሕዝበ ክርስቲያን በሙሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ለዚህ ለታላቁ ቀን ታሪክ ለሰራንበት እግዚአብሔርም ኢትዮጵያን ለረዳት ቀን ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ይሁን ሲሆን አፄ ምኒልክ ይዘዋት የዘመቱ የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት በሁላችን ላይ ይደርብን። የሰማዕቱ የቅዱስ ጊዮርጊስ አማላጅነትና ፍጡነ ረድኤት አይለየን። በእምልሃለው እዚህ ለይቀውሙ ለይጥምው ለሞት እስካነ ይሬዩ ወለወልደ እጓለ እመሕያው ዘይመጽእ ምስለ መላእክት ሞትን የማይቀምሱት አሉ በሚል ርዕስ ነው የምንማረው። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ ነው ኃይለ ቃሉ የሚገኝ። እስኪ አብረን እንበለው። ከዚህ ከቆሙት በሉ ሞትን የማይቀምሱት አሉ። ከዚህ ከቆሙት ሞትን የማይቀምሱት አሉ በሚል ርዕስ ነው የምንነጋገር። ምናልባትም በዚህ በጀርባ ያለው ፉከራና ቀረርቶ በጣም ይረብሻል። እንግዲህ ምናልባትም ይህ ነገር በኋላ ቢሆን ጥሩ ነበረ። ለማንኛውም ሰፋ ያለ ጊዜ ይዘን ነው የምንማረው ሰዓት ስላለን። ከዚያ በኋላ የተከበሩ መላከ ሰላም ኤፍሬም ሙሉዓለም የሀገረ ስብከታችን ዋና ስራ አስኪያጅ አድዋን አስመልክቶ መልእክት ያስተላልፋሉ። ከኔ ጋራ ግን ባጭሩ የምንማርበት የትምህርታችን ርዕስ ከዚህ ከቆሙት ሞትን የማይቀምሱ አሉ በሚል ርዕስ ነው የምንነጋገር። በዋናነት ሊስት የሚገባ የዛሬው ትምህርት ሞትን የማይቀምሱም አሉ፣ ሞትን የሚቀምሱም አሉ በሚል ርዕስ ነው የምንነጋገር። ዛሬ አባቶቻችን ሞትን የቀመሱ አሉ፣ ደግሞ ሞትን ደግሞ መራራውን ሞት ተፍተውት ካድዋ በሰላም ወደ ሀገራቸው የተመለሱ ስላሉ ርዕሱ ያንን ይሰበስብልናል ብዬ ያሰቡት ርዕስ ነው። እንግዲህ ይህንን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። በማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ ኃይለ ቃሉን ታገኙታላችሁ። ገና ሲጀምር ግን ወምዝ ይቤሎሙ እግዚእ ኢየሱስ ለአርዳኢሁ፣ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ አላቸው፣ ዘይፈቅድ ይትለወኒ፣ ልኔን ሊከተለኝ የሚፈልግ ሰው ቢኖር ወዶ መከራውን ይቀበል፣ ወይንሳ መስቀለ ሞቱ፣ መከራ ተሸክሞ እኔን ይከተለኝ። ወዘሰ ይፈቅድ ያድህና፣ የወዘሰ ይፈቅድ ያድህና ለነፍሱ፣ ነፍሱን ሊያድን የሚወድ ሰው ቢኖር ለይግድፋ፣ ነፍሱን አስቀድሞ ወደ ሞት ወደ መከራ ይጣላት። ምንተ ይበቆ ለሰብ ለመኩሎ ዓለመ፣ ሰው ይህን ዓለም ቢገዛ ቢነዳ በነፍሱ ከተጎዳ ምን ይረባዋል? ምን ይጠቅመዋል? ካለ በኋላ እነሆ ወልደ እጓለ እመሕያውን በመመጣ ጊዜ ለሁሉም እየስራው ከፍለዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ካስተማረ በኋላ
ደቀ መዛሙርቱ በቀኝና በግራ ቆመው ነበረ እና የሞትን ነገር ሲያነሳባቸው ተጨነቁ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ሊሞት ወደ ኢየሩሳሌም ሊሄድ ጊዜው ደርሶ ነበረ። የሚኖረው በይሁዳ ምድረ በዳ ነበር ያን ጊዜ። ነገር ግን በኢየሩሳሌም ሄዶ ይሰቀል ዘንድ ጊዜው ደርሶ ነበረ እና ደቀ መዛሙርቱ ከዚያ በፊት እየተከተሉ አብረውስ ህብስት እያበረከተ መግቧቸዋል። ትምህርቱን አጣፍጦ 3 ዓመት ከ3 ወር አስተምሯቸዋል። አሁን ግን የጭንቅ ቀን ደረሰ፣ የሞት ቀን ደረሰ። ደቀ መዛሙርቱ እንደተሰበሰቡ እንዲህ አላቸው፣ በእውነቱ አለ እኔ የሚሞትበት ጊዜ ደርሷል፣ እኔ የምሰቀልበት ጊዜ ደርሷል። እነሆ ወደ ኢየሩሳሌም እወጣለሁ። ነገር ግን ከዚህ ከመካከላችሁ ከቆሙት ሞትን የማይቀምሱ አሉ፣ ሞትንም ደግሞ የሚቀምሱ አሉ አለ መድኃኒታችን ኢየሱስ ክርስቶስ። ሞትን የሚቀምሱ ወዲያው እሱን አብነት አድርገው አንገታቸውን ለሰይፍ የሰጡ እነ ቅዱስ እስጢፋኖስ ናቸው። ሞትን የሚቀምሱ እንደሱ በመስቀል ተሰቅለው ሞትን የቀመሱ እነ ቅዱስ ጴጥሮስ ናቸው። ሞትን የሚቀምሱ በሰይፍ አንገታቸውን ተመትረው በደረቅ ቆዳ ተጠቅልለው ወደ ባህር የተጣሉት እነ ቅዱስ በርቶሎሜዎስ ናቸው። ሞትን የሚቀምሱ እነ ቅዱስ ታዲዮስ ናቸው። ሞትን የማይቀምስ ግን ከነሱ መካከል አንዱ ነበረ። ያ ማን ነው ካላችሁ ዮሐንስ ወንጌላዊ ይባላል። መድኃኒታችን ኢየሱስ ክርስቶስ ከሁሉም አብልጦ የሚወደው ደቀ መዛሙርቱ ነበረ። እሱን ካጠገቡ ሲመለከት ከዚህ ከፊት የፊት ለፊት ከቆሙት ሞትን የማይቀምሱ አለ መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ሁላችንም ያለ ዕድሜያችን ሞትን እንዳንቀመስ እግዚአብሔር ቅዱስ ጊዮርጊስን ይላክልን። ሞትን የማይቀምሱ ሞትን የሚቀምሱ በዛሬው ዕለት ሁላችንም እንደምናውቀው የምናከብራቸው ሞትን የቀመሱ አሉ፣ ሞትን ደግሞ ያልቀመሱ አሉ። እነዚህን ሁሉ አድዋ ሰብስቧቸዋል። እነዚህን ሁሉ ሀገር ጠርቷቸዋል። እነዚህን ሁሉ አጤ ሚኒሊክ ወስልተህ ትቀርና አልምርህም፣ እመቤታችን ቅድስት ድንግል ማርያም እንኳን ብትሆን በዛሬው ቀን እኔ እናንተን እንዳልገድል ለማማለድ ከፊት ብትቆም በእሷ እንኳን አልማለድም ብለው ማነው ንጉሱ አጤ ሚኒሊክ ታላቁን ቃል ያሳረፉበት ቀን ነው። የእግዚአብሔር ቤተሰቦች ሁላችሁም ታውቃላችሁ፣ በታሪክም ሰምታችኋል። አው መድኃኒታችን ኢየሱስ ክርስቶስ ለሱ የሆኑትን ያስተማረበትና በመጨረሻ ዘመን የነገራቸው ትልቁ ነገር እኔን የሚከተል ሰው ቢኖር መከራ ይቀበል ነው። መከራ ያልተቀበለ መንግስተ ሰማያትን ሊወርስ አይችልም። መከራ ያልተቀበለ ገነት መግባት አይችልም። መከራ ያልተቀበለ ከሰማይቱ ከቅዱስ ጊዮርጊስ ቦታ ወደ መንግስተ ሰማያት አይገባም ነው የጌታችን የኢየሱስ ክርስቶስ ትምህርት። መከራ ያልተቀበለ ሰው ዛሬ ቀኑ የምጽአት ከዛሬ በፊት የዛሬ 130 ዓመት ዘመን በፊት ወይንም ደግሞ የዛሬ 130 ዓመት በዚህች ዕለት ዘመኑ ዘመነ ዮሐንስ፣ ዕለቱ ዕለተ እሑድ፣ ዕለቱ ደግሞ የምጽአት ቀን ነበር። የእግዚአብሔር ቤተሰቦች መድኃኒታችን ኢየሱስ ክርስቶስ እንዳስተማረው የሀገራችን አርበኞች፣ የሀገራችን ሴቶች፣ የሀገራችን ካህናት ሁሉ ከሞት ፊት የቆሙበት ከመላከ ሞት ጋር ፊት ለፊት የተገጣጠሙበት ቀን ነበር። የእግዚአብሔር ቤተሰቦች አዎ ቅድም እንደነገራችሁት ጣሊያን እኛን ለመግዛት ለመውረር በመጣ ጊዜ ካስቀመጣቸው ብዙ አናቅጽ አንዱ ቅድም የተጠቀሰው 17ኛው አንቀጽ ነበረ። ኢትዮጵያ ሁሉን ነገር ማድረግ ትችላለች አለ። ነገር ግን የውስጡን ነገር ራሷ መፈጸም ትችላለች። እንደ ሀገር ተቆጥራ ከሌላው ጋራ ግን ግንኙነት ማድረግ አትችልም። ዲፕሎማሲው መቋረጥ አለበት። የኢትዮጵያ ሞግዚት መሆን ያለበት ጣሊያን ነው አለ። አንዲት ሀገር ነፃ ናት የምትባለው የአንዲት ሀገር ዜጎች ነፃ ናቸው የሚባሉት የኢትዮጵያ ዜጎች ነፃ ናቸው ለማለት ከፈለጉት ሀገር ጋራ መገናኘት አለባቸው። የውጭ ዲፕሎማሲውን ማካሄድ ማስቀጠል አለባቸው። ጣሊያን ፋሽስቱ
ጣሊያን ነፍሰ ገዳዩ፣ ጣሊያን ወራሪው፣ ጣሊያን እነ ቅዱስ ጴጥሮስን በሰማዕትነት የቀጫቸው፣ በመድፍ የቀጠቀጣቸው፣ ጣሊያን የግኛን የኢትዮጵያውያን ደም ያፈሰሰው ጣሊያን ግን ይህንን ከለከለን። እንዲህ አለ፣ ኢትዮጵያውያን የውስጥ ጣጣቸውን በራሳቸው ቋንቋ በራሳቸው ሀገር መጨረስ ይችላሉ። ነገር ግን ከሌሎች ጋራ መወያየት ወይንም ደግሞ ከውጭ ሀገራት ጋራ ከሌሎች ዓለማት ጋራ ለመገናኘት ከፈለጉ ግን ማን መፍቀድ አለባት አለ? ጣሊያን መፍቀድ አለባት። ማን መፍቀድ አለባት አለ? ትልቋ ሮም መፍቀድ አለባት አለ። በሌላ አነጋገር አይታችሁት ከሆነ ሞግዚታችሁ እኛ ነን፣ እኛ ካልፈቀድን በቀር እናንተ ኢትዮጵያውያን ከሌሎች ዓለማት ጋራ መገናኘት አትችሉም ብሎ በራችን ጠቅጥቆ ዘጋው። እንዳንተነፍስ አደረገን። ውበታችንን፣ ቅኔያችንን፣ ሃይማኖታችንን ለዓለም እንዳናስተዋውቅ ጣሊያን በሩን ዙሪያ ገጠመው፣ ከበበው፣ እንዳንንቀሳቀስ አደረገን። የእግዚአብሔር ቤተሰቦች ይቺ ሀገር የእግዚአብሔር ሀገር መሆኗን ጣሊያን ረሳ። ይቺ ሀገር የሴም ደም ያላት ሀገር መሆኗን ጣሊያን ረሳ። ይችን ሀገር እግዚአብሔር የባረካትን መሆኗን ጣሊያን ረሳ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ክንዷን አጥፋችሁ ወደ ጣሊያን እንድዘረጉ ብሎ ወደ ታላቋ ሮም እንድዘረጉ ብሎ ጣሊያን አዋጁን አጎጀብን። እግዚአብሔር ቤተሰቦች ከዚህ ሊገላግሉን ነው አባቶቻችን የዘመቱት። ከዚህ ሊገላግሉን ነው አባቶቻችን ሰማዕት የሆኑት። ከዚህ ሊያድኑን ነው አባቶቻችን ደማቸውን ያፈሰሱት። ከዚህ ሊያድኑን ነው አባቶቻችን አጥንታቸውን የከሰከሱት። ከዚህ ነፃ ሊያወጡን ነው አባቶቻችን እንደ በግ የታረዱት። ለዚህ ነው አባቶቻቸው ቅድም ሊቃውንተ ቤተ ክርስቲያን ሲናገሩት እንደሰማችሁ ደማቸው እንደ ውሃ ሊፈስ የቻለው ለዚህ ነው። የእግዚአብሔር ቤተሰቦች እና ያኔ አባቶቻችን ልባቸው ሸፈተ፣ ለጣሊያን መገዛት እምቢ አላቸው። በየጫካው ማንጎራጎር ጀመሩ፣ በየጫካው ማዘን ጀመሩ፣ በየጫካው ግጥም መግጠም ጀመሩ። ይልቁንም በዚህ በኤርትራ በአሁኗ ኤርትራ በድሮዋ ኢትዮጵያዊት በሆነችው ሀገር በኤርትራ የሚኖር አንድ ታላቅ ባይታሐጎስ የሚባል አርበኛ ነበረ። ቀን ሲከፋ ክፉ ነውና ለጣሊያናዊ መኮንን አድሮ ገብሮ ይገዛ ነበረ። ይህ ጣሊያናዊ መኮንን ወይኑን በጨለጠ ቁጥር በሰከረ ቁጥር ኢትዮጵያውያንን ሲያንቋሽሽ ያድር ይውል ነበረ። ይህ ኢትዮጵያዊ ባሪያ ግን ለሱ የሚገዛው በስጋው እንጂ በነፍሱ አይገዛም ነበረ። ለሱ የሚገዛው ለማስመሰል እንጂ ልቡ ከኢትዮጵያዊ አልወጣም ነበረ። ትክክለኛ ወይንም ደግሞ ይችን ሀገር ሽጦ በባንዳነት መቶ አለቃውን የሚያገለግል አልነበረም። ባይታሐጎስ የተባለው እና ከዕለታት አንድ ቀን የጣሊያን መኮንን ጠርቶ ግብዣ አድርጎ ባሮቹን ፊት ለፊት ኮልኩሎ እያበላ እያጠጣ ኢትዮጵያ ተቀምጦ ኢትዮጵያውያንን ሲሳደብ ሲያንቋሽሽ ሰማ። ወንድሙን ባይኑ ጠቀሰው። ሁለታቸው ተጠቃቅሰው መኮንኑን ከቤቱ ያዙና ልብ ራሱን ረገጡት ይላል ታሪኩን ስታነቡት ማለት ነው። ያ ጣሊያናዊ መኮንን ተጨነቀ እና እንዲህ አለ፣ አረ በሕግ አምላክ አለ፣ ኢትዮጵያ ማነው ጣሊያን ታላቅ ናት። ጣሊያናዊውን የቀጣን እግዚአብሔር ይቀጣዋል። ጣሊያን ታላቅ ናት። የታላቋን ሀገር መኮንን እየረገጥክ እንደሆነ ማወቅ ይገባሃል ብሎ ወዲያውኑ ይንፈራገጥ ጀመረ ራሱን ሊያድን። ይህ ባይታሐጎስ የተባለው ምን አለ? ኢትዮጵያ ይልቅ ከጣሊያን ትበልጣለች አለው። ገናና ናት ኢትዮጵያ። ስለዚህ እኔም አንተን ረግጠሃለሁ አለና እየረገጠ ወስዶ ለንጉሱ ሰጠው። የእግዚአብሔር ቤተሰቦች ከዚያ ቀን ጀምሮ ይህንን ታሪክ የሰሙ ሁሉ ይኮበልሉ ጀመር። ልባቸው ኮበለለባቸው፣ መሸፈት ጀመሩ። ኢትዮጵያን ጣሊያናውያን መግዛት የለባቸውም ብለው ሁላቸውም
ወደ እግዚአብሔር እያመለከቱ አዎ ካህናቱ ወደ እግዚአብሔር እያመለከቱ መኳንንቱ ደግሞ ልባቸው ሸፈተ። የእግዚአብሔር ቤተሰቦች እንዲህ ሆኖም አልቀረ። ወዲያውኑ አምባላየ ላይ ጦሩ ተጀመረ። አዎ እናሸንፋለን እንጠቀልላለን ብለው አምባላየ ላይ ጣሊያናውያን ኢትዮጵያውያንን ገጠሟቸው። አምባላየ ላይ ድል አደረጓቸው። አልፈው እንደገና መቀሌ ላይ ጦር አነሱ። ያኔ ግን ታላቋ ንግስት ጣይቱ እንዲህ አለች፣ አሁን ጣሊያን ጋር መጓጋት አያስፈልግም። እዚህ መቀሌ አካባቢ ያሉ የኩሪ ውሃዎች አሉ፣ እነሱን ድፈኑበት፣ ጣሊያን እጁን ይሰጣል አለች። አያችሁ ሴቷ ሴት ይቺ እግዚአብሔር በትክክል የኢትዮጵያ ፀሐይ አድርጎ የፈጠራት ስሟም ራሱ ፀሐይቱ የተባለችው እትዬ ጣይቱ ኩሬውን ግጠሙ አለች። ኩሬው ተገጠመ። ጣሊያናዊ የሚሄድበት አቃተው። ያን ጊዜ እንዲህ አለ፣ እኔ ከኢትዮጵያውያን ጋራ ምንም ጠብ የለኝ፣ ልቀቁኝ ልውጣ አለ። የሰነፍ እርቅ መታረቅ ስለፈለገ ኢትዮጵያውያን ደግሞ የዋሆች ተላሎች ነን። የእግዚአብሔርን ስም ጠርቶ የለመነንን ሁሉ ምሕረት እናደርጋለን፣ ይቅርታ እናደርጋለን። ይህ ጣሊያናዊ እባካችሁ የምጠጣው ውሃ አጣው፣ ከነሰራዊቴ መላከ ሞት እያንጃበበብኝ እየዞረብኝ ነውና እባካችሁ ፍቱኝ ብሎ ከእትዬ ጣይቱ እግር ስር ወደቀ። እትዬ ጣይቱ እንዲህ አሉ፣ እኔ ሴት ነኝ፣ ይህንን ካንበረከኩ ምን ከዚህ በላይ ምን ታሪክ አለ? ፍቱትና ይሄድ ውሃውንም ልቀቁለት አሉ። ውሃውን ለቀቁለት። ያን ጊዜ ግን እትዬ ጣይቱን ተከትላ የሄደች አንዲት ሴት እንዲህ አለች፣ አዎ አውድማው ይለቅለቅ በሮችም አይራቁ፣ ቀድሞም የማይሆን ነው ውትፍትፍ ነው እርቁ አለች። ምናልባት እነዚህ ነጮች ልባቸው ጥቁር ነው፣ እኛ ኢትዮጵያውያን አዎ መልካችን ጥቁር ነው፣ ነገር ግን ውብ ነው ሰሎሞን እንደተናገረው። እነዚያ ፊታቸው ቀይ ውስጣቸው ደግሞ ጥቁር መሆኑን ስለምታውቅ ይቺ ሴት እንዲህ ብላ ቀነቀነች፣ በሮችም መራቅ የለባቸው፣ ማነው አውድማው ይለቅለቅ በሮችም አይረቁ፣ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ። ያ ማለት ምን ማለት ነው? እነዚህ ሰዎች አለች ሲጨንቃቸው መከራ ሲጠባቸው ታረቅነ ይላሉ፣ ኢትዮጵያ ማሪን ይላሉ እንጂ አሁን መካዳቸው መወስለታቸው አይቀርምና አርበኞች ወይ እንዳትዘናጓለች። በሮች የተባሉ እነሱ ናቸው። ያኔ አባቶቻችን በበሬ ያርሱ ስለነበረ በሚያውቁት ቅኔ የተቀኘችላቸው። በሮችም አውድማው ይለቅለቅ አለች። አዎ አውድማው ይለቅለቅ። አውድማው ምንድነው? አድዋ ነው። አውድማው በምንድነው የሚለቀለቅ? በጣሊያናውያን ደም ነው። አውድማው በምንድነው የሚለቀለቅ? በጣሊያናውያን አጥንት መሆኑ ነው። የእግዚአብሔር ቤተሰቦች እንግዲህ በሷ በቅኔ አነጋገር ማለት ነው። እና ይህ ተተባለ መቀሌ ላይ እንግዲህ በእትዬ ጣይቱ አማላጅነት ጣሊያን 2 ጊዜ ነፃ ወጣ። ከኔ ጋር ናችሁ የእግዚአብሔር ቤተሰቦች? ታሪክ ስለሆነ አምባላየ ላይ መጀመሪያ ተሸነፉ፣ መቀሌ ላይ ደግሞ ደገሙ። እንግዲህ ወደ አድዋ ልንመጣ ነው። አድዋ ደረሰ። እዚያ በኋላ ጣሊያን ሁሉን ነገር አጥብቆ ጦሩን አዘጋጅቶ ጎራዴውን ስሎ መድፉን ዘመናዊውን ጠመንጃውን ሁሉ ጠቅልሎ በወደብ በኩል ወደ ኢትዮጵያ ካስገባ በኋላ የመጨረሻውን ጦርነት ሊያረግ ተዘጋጀ። ኢትዮጵያውያንም ይህ መሆኑ ገብቷቸው ከጥቅምት ጀምረው እስከ የካቲት 23 ቀን ድረስ መዘጋጀት ጀመሩ። ከዚያ በኋላ እንደ ቀድሞው በመካከል እየገባ ድሮ አንድ ጊዜ ከንጉስ ዮሐንስ ጋራ ከአፄ ዮሐንስ ጋራ ሆኖ በአፄ ሚኒሊክ ላይ ነገር ይሰራል። ሌላ ጊዜ ደግሞ ከአፄ ሚኒሊክ ጋራ ሆኖ በአፄ ዮሐንስ ላይ ነገር እየሰራ እርስ በርሳቸውን እያጋደለ እያፋጀን ነበር የሚኖር። ያን ጊዜ ኢትዮጵያውያን ሁሉ ልባቸው አንድ ስለሆነ ይህ ጣሊያናዊ መግጠም አለብኝ ብሎ ተነሳሳ። ነገር ግን እንደማይሆንለት አውቆ ወደ ንጉሠ ነገሥቱ ላከ። ንጉሥ ሆይ አለ፣ እነዚህ ኢትዮጵያውያን ድል ለምደዋል፣ አምባላየ ላይ አሸንፈውናል፣ መቀሌ ላይ አንበርክከውናል። ካሁን በኋላ 3ኛ አድዋ ላይ መግጠም ከንቱ ነገር ነው፣ እባክህ ይቅርብን ብሎ ወደ ጠቅላይ ሚኒስትሩ ደብዳቤ ላከበት። ጠቅላይ ሚኒስትሩ ምን አለ? 2 ጊዜ ተሸንፋችሁ ከታረቃችሁ የወታደሮች ቅስም እንደተሰበረ ይቀራል። እንደምንም ብላችሁ አንድ ጊዜ ተዋጉ፣ አንድ ጊዜ አሸንፉና ከዚያ በኋላ እንታረቃለን።
እንጅማ ሞራላችን ተሰብሮ ወታደሮቻችን ተጠቅጥቀው እንዴት ሊሆን ይችላል ብሎ ይህንን መልእክት እንደገና ለጄኔራሉ መልሶ ላከለት። ለጦር ተዘጋጁ። አጤ ምኒልክ ይህንን ሰሙ። ያን አጤ ምኒልክ እንጦጦ ነበሩ። ከእንጦጦ ጀምረው ምታነጋሪት ክተት ሰራዊት ማለት ጀመሩ። ሁሉንም ኢትዮጵያውያን በሚያምናት በእመቤታችን በቅድስት ድንግል ማርያም ስም ሰበሰቡ። በሚያምነው በፍጡነ ረድኤት በሆነው በሰማዕቱ በቅዱስ ጊዮርጊስ ስም የኢትዮጵያ ሕዝብ ሁሉ ወደ አድዋ እንዲዘምት ጥቋቁር ፈረሶች ወደ አድዋ እንዲዘምቱ አጤ ምኒልክ አዘዙ። ሴቶች ቅድም እንደተመለከታቸዋቸው ጋሻ ጎራዴ ታጠቁ። በቀሚሳቸው ከመቀነታቸው እኩል ጋሻ ጎራዴያቸውን ታጥቀው መንገድ ጀመሩ። የእግዚአብሔር ቤተሰቦች አጤ ምኒልክ እንጦጦ ላይ ሆነው ገና በጥቅምት ወር ሁላችንም ወደ አድዋ፣ ሁላችንም ወደ ሰሜን ፈረሶቻችሁን ጫኑ፣ ደረታችሁን ለጦርነት፣ እግራችሁን ለጠጠር፣ ደረታችሁን ለጦር ታዘጋጁ ዘንድ ነግሬያቸዋለሁ፣ አዋጅ ነግሬያለሁ አሉ አጤ ምኒልክ። እዛ በኋላ ሁሉም ተሰበሰበ፣ አዋጅ ተነገረ። እንደ ዛሬው ስልክ የለም፣ እንደ ዛሬው መልእክት የለም። አንዱ ወደ አንዱ እየተላላከ ሁላቸውም መጾራቸውን ማሰባሰብ ጀመሩ። በዚህ በእኛ አካባቢ ንጉሥ ተክለ ሃይማኖት፣ ሌላ ፊታውራሪ ገበየው፣ እነራስ ዋሌ፣ እነራስ ወሌ፣ እነስዩም ምንድነው ይሄ እነዋቅ ስዩም፣ ሌሎችም ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች ሁላቸውም እንደየማረጋቸው መዝመት ጀመሩ። አጤ ምኒልክ ግን ይህን ሲያዩ ሰው ብቻ ይቻል ዘምትም አሉ። ምን ብቻ ይቻል ዘምትም አሉ? ሰው ብቻ ይቻል ዘምትም፣ እግዚአብሔርን እንጂ መዝመት አለብኝ አሉ። ሰማዕቱ ቅዱስ ጊዮርጊስን ማሳሊዝ እንዴት ዘምታለሁ አሉ። ከኔ ጋር ናቸው የእግዚአብሔር ቤተሰቡ። ብቻቸውን አትዝመቱ፣ እግዚአብሔር አብሮን ይዝመት። ይሁላችሁ ሰው ብቻውን ነው ስራ ቢጀምር፣ እግዚአብሔርን ይዞ አይጀምርም። አያቸው አጤ ምኒልክን፣ አያቸዋቸው ታላቅነታቸውን፣ አያቸው ክርስትናቸውን፣ አያቸው አስተዋይነታቸውን፣ አያቸው አርቆ ሐሳቢያቸውን። ሰው ብቻ ይዤ አልዘምትም፣ እንደ አባቴ እንደ ሙሴ ታቦት ይዤ ነው ምዘምት፣ እንደ አባቴ እንደ ዳዊት ታቦት ይዤ ነው ምዘምት። አባቴ ሙሴ ያንን ሁሉ ነገስታት ድል ያደረገው እግዚአብሔር በደብረ ሲና በታቦት ላይ ስሙን ጽፎ ሰጥቶት ነው። በኋላም እስራኤላውያን ኤሎፍላውያን ድል ያደረጉ የነበረ ፍልስጤማውያንን ይመቱ የነበረ ታቦተ ጽዮንን ይዘው ነው። እኔም እንደ አባቶቼ ታቦት ይዤ ነው የምዘምት፣ እኔም እንደ አባቶቼ ሰማዕቱ ቅዱስ ጊዮርጊስን ይዤ ዘምታለሁ እንጂ ብቻዬንማ መዝመት የለብኝም አሉ አጤ ምኒልክ። ከዚያ በኋላ በየአድባራቱ ሁሉ ደወሎች ተደወሉ። ካህናት ከበሮ እየመቱ ነጋሪት እየጎሰሙ ሁላቸው መዝመት ጀመሩ። ታላቁ ሰማዕት ቅዱስ ጊዮርጊስ በካህናት ራስ ታላቁ ሰማዕት ቅዱስ ጊዮርጊስ በሊቃነ ካህናት ትከሻ ይዘምት ዘንድ ተወሰነ። የእግዚአብሔር ቤተሰቦች ታላቁን ሰማዕት ቅዱስ ጊዮርጊስን ከእንጦጦ ከአዲስ አበባ ተሸክመው ታቦቱን እያከበሩ እግዚአብሔርን እያመሰገኑ ይልቁንም እንደ እስራኤላውያን ካደሩበት ጧት ሲነሱ ተንስ እግዚኦ ወይ ዘረው ጸርከ ወይ የዩ ኩሎሙ ጸላእትከ፣ አቤቱ እግዚአብሔር ሆይ በረድኤት ከኛ ጋር ተነሳ፣ አቤቱ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ ከኛ ጋር ዝመት። ወይ ዘረው ጸርከ፣ እንዲህ የሆነ እንደሆነ ጠላቶችህ ፊት ለፊት ያሉት ሁሉ እንዳመድ ይበተናሉ፣ እንደ ትቢያ ይዘራሉ እያሉ ጸሎታቸውን አስቀደሙ። በሚያድሩበት ጊዜም እንዲህ አሉ። ተመየጥ እግዚኦ ላዕለ እስራኤል ሕዝብከ የሚለውን ጸሎት አቤቱ ወደ ባሮች ወደ ኢትዮጵያውያን ተመለስ እያሉ እየጸለዩ 4 ወር መንገሰገሱ። የእግዚአብሔር ቤተሰቦች መንገዱ የተጀመረው በጥቅምት ነው፣ የደረሱ ደግሞ በየካቲት ነው። አው ያን ጊዜ አንድም ሰው አልቀረ። እትዬ ጣይቱ ሴቶችን አስከትላለች። ሊቃነ ካህናቶች ካህናትን አስከትለዋል። መምህራኑ ሳይቀር ደቀ መዛሙርቱን አስከትለው ይገርማቸዋል። የሀገራችን ባለቅኔዎች ወግጅልኝ ቅኔ
ምንድነው ግቢ ሀገርሽ ቅኔ ወንዶች ከዋሉበት መዋሌ ነው እኔ። አዎ ባለቅኔዎች ወግጅልኝ ድጓ ወግጅልኝ ቅኔ ጀግኖች ከዋሉበት መዋሌ ነው እኔ እያሉ ማለት ነው። ከዚያ በፊት መምህራኑ ማስተማር ነበረ፣ ቅኔ መዝረፍ ነበረ። በዚህ ጊዜ ግን እንዲህ ሊሆን አልቻለም። የእግዚአብሔር ቤተሰቦች እነዚህ ሁሉ ቅኔ ቤታቸውን ዘግተው ማስተማሩን ትተው ደቀ መዛሙርቶቻቸውን አስከትለው ሁላቸውም ወደ አድዋ መዝመት ጀመሩ። የሀገር ፍቅር ማለት እሱ ነው። የእግዚአብሔር ቤተሰቦች ሰማዕቱ ቅዱስ ጊዮርጊስ ሁሉንም ከስሩ ጠለላቸው፣ ሁሉንም ጥላ ሆናቸው፣ ሁሉንም ሰበሰባቸው። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያንን ሁሉ ሰበሰበቻቸው። አስተጋባተነ ቅድስት ቤተክርስቲያን እንዳለ ቅዱስ ያሬድ ይቺ ቤተክርስቲያን ሰብስባ ሁሉም ወደ አድዋ ዘመቱ። አዎ አዛዥ ስማዳ የሚባሉ ብቻ ቤተ መቅደሱን እንዲጠብቁ አጤ ምኒልክ የሚያምኗቸው እርስዎ ቤተ መቅደሱን ይጠብቁ፣ እግዚአብሔር ቀንቶ ቢመለስ እሾመዎታለሁ እሾልመዎታለሁ ብለው ታማኙን አዛዥ ስማዳን ትተው ሌሎች ሁላቸውም ወደ አድዋ ዘመቱ። እንግዲህ የእግዚአብሔር ቤተሰቦች ጠቅለል ለማድረግ ያህል ከምስራቅ ከምዕራብ ከሰሜን ሁላቸውም ከዘመቱ በኋላ ያወረኢሉ ሲደርሱ ሁላቸውም አንድ ላይ ተገናኙ። ከዚያ በኋላ በሰማዕቱ በቅዱስ ጊዮርጊስ ጥላ ስር ሆነው አድዋ ድረስ ዘመቱ። አድዋ ሲደርሱ ጣሊያን ምሽግ ይዟል። አድዋ ሲደርሱ ጣሊያን ሁሉንም ነገር አዘጋጅቷል። አድዋ ሲደርሱ መልአከ ሞት በዚያ ተራራ እያንጃበበ ነበረ። አድዋ ሲደርሱ ጥቋቁር አሞራዎች የሰው ስጋ ለመብላት ተዘጋጅተው ነበረ። በዚያ በአድዋ ተራራ ስር አጤ ምኒልክ ምን አደረጉ? አሁን የምንሄደው ወደ ሞት ነው። አሁን የምንሄደው ወደ ሰማዕትነት ነው። ቢያንስ የጌታን ኃያል ንጉሠ ነገሥት የእግዚአብሔርን አገልጋይ አጤ ምኒልክን እንደ ንብ በቀፉ አድርጌ ይዤው እመጣለሁ ብሎ ዝቶ መጥቶ ነበረ። አው የእግዚአብሔር ቤተሰቦች ይህንን ባለበት አፉ ተዋርዶ ይሄድ ዘንድ ሰማዕቱ ቅዱስ ጊዮርጊስ ደግሞ ቀድሞ ዘምቶ ነበረ እና ከእንጦጦ እስከ አድዋ ሄዶ ቅዱስ ጊዮርጊስ አሁን ድል ይነሳል ይመስላችኋልን? አሁን ከእንጦጦ ጀምሮ ተሸክሞት የሄደን ካህን ቅዱስ ጊዮርጊስ ያስገድለዋል እንዴ? ከእንጦጦ ጀምሮ አክብሮት የሄደን ካህን ቅዱስ ጊዮርጊስ ያስማርከዋል እንዴ? ከእንጦጦ ጀምሮ የኔ መመኪያ ሰው ብቻ አይደለም ሰማዕቱ ቅዱስ ጊዮርጊስ ነው ያለውን አጤ ምኒልክን ቅዱስ ጊዮርጊስ ያሳፍረው ይመስላችኋል? እንዴት አድርጎ ያሳፍረዋል? የእግዚአብሔር ቤተሰቦች ሄዱ። የካቲት 23 ቀን ነው በዛሬው ዕለት ራሱ ሰማዕቱ ቅዱስ ጊዮርጊስ በሚከብርበት ዕለት በዕለተ ቀኑ ሁላቸውም ለጦርነት ተዘጋጁ። እነዚያ መድፍ ይዘዋል፣ እሳት የሚተፋ ጠመንጃ ይዘዋል። የኛ አባቶቻችን ጎራዴ ነው የያዙ። የኛ አባቶቻችን ሾተል ነው የታጠቁ። የኛ አባቶቻችን ጎመድ ነው የያዙ። በዚያውም ላይ የኛ አባቶቻችን አንድ መሳሪያ እንኳን ማርከው ተቀምጦ መተኮስ ፈሪ ያሰኛል እያሉ ምሽግ እንኳን ሳይዙ የሚጓጉ ነበሩ አባቶቻችን። ከደፋርነታቸው ከጀግንነታቸው የተነሳ ሰማዕቱ ቅዱስ ጊዮርጊስን ይዘው እነሱ በምድር ሰማዕቱ በሰማይ ሆነው ጦርነቱ የካቲት 23 ቀን በዚህ ሰዓት ተጀመረ። በ4 ሰዓት ነው የሚለው ታሪክ ጻፊው። አሁን 5 ሰዓት ነው። በዚህ ጊዜ አፍላ ጦርነት፣ አፍላውያ፣ የጨበጣውያ፣ ዕለቱ ዕለተ ምጽአት፣ ቀኑ ዕለተ እሑድ፣ ዕለቱ ዕለተ ምጽአት፣ አድዋ አርማጌዶን ሆነ። የእግዚአብሔር ቤተሰቦች የሚተላለቁበት የሚጎራረዱበት አንዱ አንዱን አንገቱን እየከለለ እየጎረደ የሚጥልበት ጊዜ ነበረ። ያን ጊዜ ጣሊያናውያን ተሰለፉ። ነገር ግን ኢትዮጵያውያን በረቱ። እግዚአብሔር ከነርሱ ጋር ስለሆነ ሰማዕቱ ቅዱስ ጊዮርጊስ በኢትዮጵያውያን ፊት እየሄደ ይጓጋ ስለነበረ ሰማዕቱ ቅዱስ ጊዮርጊስ ወዲያና ወዲህ በነጭ ፈረስ ሆኖ ይጓጋላቸው ስለነበረ ኢትዮጵያውያን በረቱ። ጣሊያናውያን መልፈስፈስ ጀመሩ። በአራቱ ማዕዘን ከቧቸው ነበረ። መጀመሪያ አንዱን ከበባ ጥሰው ጄኔራሉን አንገቱን ከልለው ሲጠሉት ያን የጣሊያናውያን ወደ ኋላ መሸሽ ጀመሩ። እቴጌ ጣይቱ ጥላቸውን አስይዘው
ወይዘሮዎችን አስከትለው አንዳንድ እንደኔ አይነት ፈሪ ከጦር ወጥቶ ወደ ኋላ ሲያፈገፍግ ምን መሆን ነው ተበለስ እንጂ እያሉ እያበረታቱ የወደቁትን ደግሞ ቁስለኞችን እያነሱ እትዬ ጣይቱ ጦሩን መምራት ጀመሩ። የእግዚአብሔር ቤተሰቦች ፊታውራሪ ገበየው ያኔ ፊታውራሪ ሰራዊቶች አሉት፣ አሽከሮች አሉት። እነሱን ፊት እያሰለፈ ጦሩን መምራት ሲችል እንዴት ከሀገሬ እንዴት ከኢትዮጵያ ፍቅር ለያለሁ፣ እንዴት በኋላ ሁኛ ያጓጋለሁ። ዛሬማ ፊታውራሪ አይደለሁ? አዎ ፊታውራሪ ነኝ። በፊት መምራት አለብኝ። ፊታውራሪ ማለት በፊት እየመራ የሚጓጋ ማለት ነው። ፊታውራሪ ማለት ለሞትም ለመከራም ቢሆን ፊት እየሄደ የሚጓጋ አይደለምን ብሎ ከአሽከሮቹ ተለይቶ ወደፊት ሲሄድ አንዷ ሴት አው መኮንን ምንድነው አድዋ ስላሴን ጠላት አረከሰው ገበየው ግባና በሞቴ ቀድሰው ብላቸው ስለነበረ ይችን እየሰሙ ይችን ማበረታቻ ሆናቸው አው ፊታውራሪ ገበየው ከሁሉም ቀድመው ከጣሊያናውያን ጋር መጓጋት ጀመሩ። አው ቦላሃለው ዘየም ለይጥ መጎለሞት ከዚህ አካባቢ ሞትን የሚቀምሱ አሉ፣ ሞትን የማይቀምሱ አሉ ብያቸው ነበረ። ፊታውራሪ ገበየው ሲጓጉ ሞትን ቀመሱ። ለሀገራቸው ሰማዕት ሆኑ። ለኢትዮጵያ ወደቁላት። ሰማዕቱ ቅዱስ ጊዮርጊስ በክብር ነፍሳቸውን ወደ ሰማይ ያሳረገላቸው። እግዚአብሔር አምላካችን የተመሰገነ ይሁን። ነገር ግን እንዲህ ሆኖም ኢትዮጵያውያን ወደ ኋላ መመለስ እምቢ አላቸው። እንዲህም ሆኖ ኢትዮጵያውያን መሸነፍ እምቢ አላቸው። ፊታውራሪው ሙቶ ፊታውራሪው ወድቆ ኢትዮጵያውያን ግን እንደገና ጥብቀው ይጓጉ ጀመረ። አዎ ከነሱ አንዱን እያባረሩ ይህ ነው ፊታውራሪያችንን የገደለብን፣ ይህ ነው ፊታውራሪያችን የጣለብንና እሱን መጣል አለብን ብለው ሰራዊቱን ትተው ዋናውን ጄኔራል ያባረሩት ጀመረ። እሱ በበቅሎ ሲሆኖ ሲሸሽ ኢትዮጵያውያን በባዶ እግራቸው ሲከተሉ እሱ በበቅሎ ሲሸሽ ወዲያውኑ ደረሱበት። ከበቅሎይቱ ላይ በጎራዴ ቀልተው ጣሉት። ያኔ ደማቸው የገበየው ደም ተመለሰላቸው። ከዚያ ጊዜ ጀምረው አጥብቀው ተዋጉ። ሰዓቱም እየሄደ እየረፈደ ሄደ። ቀኑ እንደነገርኋችሁ የካቲት 23 ቀን ነው እንዳትረሱ። በዓሉ ሰማዕቱ ቅዱስ ጊዮርጊስ የሚከብርበት በዓል ነው። እንዲህ አድርገው አንዱን ጠላታቸውን ጣሉ። አንዱ ጠላታቸው የደረሰበት ጠፋ። አንዱን ጠላታቸውን ማረኩ። አንዱ ጠላታቸው ደግሞ አመለጣቸው። እነዚህ አራቱ መሪዎች ናቸው፣ ጄኔራሎች ናቸው። እዚያ ታሪኩ ላይ ስታነቡ ታገኛታላችሁ። እና የእግዚአብሔር ቤተሰቦች እንዲህ አድርገው እስከ 11 ሰዓት አጥብቀው ተዋጉ። እስከ ስንት ሰዓት አልኋችሁ? እስከ 11 ሰዓት። ማለዳ 4 ሰዓት ጀምረው እስከ 11 ሰዓት ተዋጉ። ዕለቱን ዕለተ ምጽአት አደረጉት። ቀኑን የምጽአት ቀን አደረጉት። አዎ እግዚአብሔር ግን በዚህች ዕለት በሰማዕቱ በቅዱስ ጊዮርጊስ አማካይነት ረዳቸው። በእርግጥ የእግዚአብሔር ቤተሰቦች አንዳንድ አባቶቻችን ለቀንም ገዳለው ይላሉ፣ ለቀንም ገዳለው ይላሉ። እስራኤላውያን ከባቢሎናውያን ጦርነት የወጡበት የታጠቁበት ቀንም እንዲሁ የካቲት 22 ቀን ነበረ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 ጀምራችሁ መመልከት ትችላላችሁ። ወምዝ ዓመተ መንግስቱ ለዳርዮስ በሳምን ዕለት ኮነ ቃለ እግዚአብሔር ሀበ ዘካርያስ ወልደ ሃዶ ወልደ ሃና ወልደ በራክዩ ብሎ ያመጣዋል። ዘካርያስ የሚባል ታላቅ ነቢይ ነበረ። በባቢሎን እያለ የኢየሩሳሌምን መጥፋት እያሰበ ሲያዘን ሲጸልይ ነበረ። ይህ ዘካርያስ የሚባለው ነቢይ እግዚአብሔር እስራኤላውያንን ነፃ ማውጣት ቢፈልግ ወደ ዘካርያስ መልአኩን ላከ ይላል። መልአኩን ልኮ በዚህ በየካቲት ወር ትንቢት እንዲናገር እስራኤላውያንን ነፃ እንዲሆኑ እግዚአብሔር በነቢዩ አድሮ ተናገረ ይላል። እና ምንድነው የሚለው እዚያ ጋር ሰዓት አንድ ሰዓት አለ። እሺ አው እዚያ ጋር ምንድነው የሚለው? አው በዚህ ወር አለ ትንቢት መናገር ጀመረ። የእግዚአብሔር መልአክ ወደሱ ወርዶ ያናግረው ጀመር ይላል። ማንን? ዘካርያስን። ይህ ዘካርያስ እንደነገርኳችሁ ነቢይ ነው። ነገር ግን በባቢሎን ተማርኮ በጠላት እጅ ያለ ነቢይ ነበረ እና ዳርዮስ በነገሰ በሁለተኛው ዓመት
በስምንተኛው ወሩ ህዳር ነበር። ያን ጊዜ የእግዚአብሔር መልአክ ወደ ዘካርያስ ተላከ። ዘካርያስን ከህዳር ጀምሮ እስከ የካቲት ድረስ ያስተምረው ጀመረ። ቅድም ሰነበተች በ9ኛው ቀን የእግዚአብሔር መልአክ ታዘዞ ወደ ዘካርያስ መጣ ይላል እና እንዲህ አለው። መጥቶ ዘካርያስ ብሎ ቀሰቀሰው። ዘካርያስ ወደ ትንቢት ዓለም ሰጥሞ ገባ። እዚያ በኋላ ወርኢኩ ቢሴ ዘይጽያን ዲበ ፈረስ ቀይሕ አለ። አንድ ሰው በቀይ ፈረስ ተጭኖ ሲመጣ ተመለከተው። ያ ሰው በቁሙ ሰው አልነበረም፣ የእግዚአብሔር መልአክ ቅዱስ ሚካኤል ነበረ። ያ ፈረስ በቁሙ ፈረስ አልነበረም፣ መልአኩ ቅዱስ ሚካኤል የሚበርበት ክንፉ ነበረ። ያ ፈረስ ቀይ ነበረ። የባቢሎናውያን ደምን ታፈሳላችሁ፣ ከባቢሎን ትወጣላችሁ፣ ጠላትን ትቀጠቅጣላችሁ ሲል እንዲሁ በየካቲት በ24 ቀን ቅዱስ ሚካኤል ለነቢዩ ለዘካርያስ ተገልጦለት ነበረ። እንዲሁም በየካቲት በ23 ቀን ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ሆኖ ፈረሱ ጻዳ ነጭ ነው እንደሚታወቀው፣ እሱ ደግሞ በአምሳለ ወሬዛ በቀይ ጎልማሳ አምሳል ለአጤ ሚኒሊክ ታያቸው። ዋናው ትልቁ ቁም ነገር ወሩም ወርሃ የካቲት ነው። ዕለቱም የሁለታቸውም ዕለተ እሑድ ነው። አዎ ነገር ግን ተገልጦ የረዳቸው ለአጤ ሚኒሊክ ሰማዕቱ ቅዱስ ጊዮርጊስ ነው። ዘካርያስን የረዳው ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። አዎ ጊዮርጊስ ሰማዕት ብቻ አይደለም፣ ሊቀ ሰማዕታት ነው። ሚካኤልም መልአክ ብቻ አይደለም፣ ሊቀ መላእክት ነው። የጊዮርጊስ ጻዳ ፈረስ አለው፣ መልአኩ ቅዱስ ሚካኤል ደግሞ በቀይ ፈረስ ተገለጠላቸው። አዎ መጀመሪያ የቅዱስ ሚካኤልን ስናትት ቅዱስ ሚካኤል ለምንድነው በቀይ ፈረስ የታያቸው? ለምንድነው በአምባላይ ፈረስ የተገለጠ ካለ የባቢሎናውያን የጠላቶቻቸውን ደም አፈሳለሁ እናንተን ግን ከመከራ አድናቸዋለሁ ሲል ነው። ይህንን አይቶ ወዲያውኑ ቀና ሲል እንደገና ያንን ሰው ተከትለው ደግሞ ሌሎች በጥቋቁር ፈረሶች ደግሞ ተከትለው መጡ። ይህ ጥቁር መራራ ነው። ይህ ጥቁር የመከራ ምሳሌ ነው። ይህ ጥቁር መራራ መከራ እንዳለባቸው የሚያሳይ ነው። ባቢሎናውያንን በመራራ መከራ ገርፋቸዋለሁ፣ ዘመናቸውን አጠቁረዋለሁ፣ ቀናቸውን አጨልመዋለሁ፣ እድላቸውን እዘጋዋለሁ፣ ሀገራቸውን እንድትማርኩ እናንተም በሰላም ከባቢሎን እንድትወጡ አደርጋለሁ። የባቢሎናውያን ኃጢአት እስከ ሰማይ ድረስ ደርሷል ሲል መልአኩ ቅዱስ ሚካኤል ለዘካርያስ ታይቶት ነበረ። ሊቀ ሰማዕታት ቅዱስ ጊዮርጊስም በዚህ አምሳል ለአጤ ሚኒሊክ ተገለጠላቸው። አጤ ሚኒሊክ ታቦቱን ይዘው ሲጓጉ እሱ በሰማይ ቅዱስ ሚካኤል መላእክትን ሰራዊተ መላእክትን አስከትሎ እንደሚጓጋው ሰማዕቱ ቅዱስ ጊዮርጊስ ደግሞ ሰማዕታትን አስከትሎ ለኢትዮጵያውያን ሲጓጋ ተገኘ። ይህ እኛ የምናወራው ተረት አይደለም። ይህ እኛ ኢትዮጵያውያን ብቻ የምንናገረው ታሪክ አይደለም። የሀገራቸው ታሪክ የሀገራቸው ታሪክ ጻፊ ይህንን ጽፎልናል። የእግዚአብሔር ቤተሰቦች ማንበብ ትችላላችሁ። እሱ ራሱ እንዲህ አለ። እኛ ጣሊያናውያን አለ ከጥቋቁር ሰዎች ጋር ስንዋጋ በሰማይ ደግሞ ቀይ ጎልማሳ በነጭ ፈረስ ሆኖ እየመጣ ይወጋን ነበረ። ከምድራውያን ተዋጊዎች ይልቅ የሱ ጦር ሊያንቀሳቀሰን አልቻለም ብሎ የጻፈው የራሳቸው ታሪክ ጸሐፊ ነው የእግዚአብሔር ቤተሰቦች። እና ቅድም እንደነገርኳችሁ ያ ለዘካርያስ በወርሃ ሳባጥ ማለት የካቲት ማለት ነው። በእኛ ሀገር ቋንቋ የካቲት ሲባል በእነሱ ደግሞ ሳባጥ ብለውት ነው። ይህ ሳባጥ እንዲው በደንብ አድርገን ካየነው እግዚአብሔር ለነቢያት ራእይ የሚገልጥበት ወገኖቹን የሚረዳበት ዘመን ነው። ታላቁ ነቢይ ዕዝራም ቢሆን ኢየሩሳሌም ከፈለሰች በኋላ
የኢየሩሳሌምን ድጋሜ መታደስ፣ የቤተ መቅደሱን መታነጽ፣ የሀገሪቱን መቅናት ያየው በዚህ ወር ነበር። የእግዚአብሔር ቤተሰቦች በዚህ ወር ነበረ። ዘካርያስ ሬ ለወርሃ ሳባጥ በሰርቁ ታምረች ለዘይት ማይከለክሊ አይጽቁ ማርያም ጽዮን ለብርሃን ተቋመ ወርቁ ዝራኒ በገዳም አመዋለ ውድቁ ለህብረ ገጽኪ ጽዬ ሀተው መብረቁ ሲል ደራሲው የሚያመጣው። አዎ ይህ የካቲት ወር እዝራ ራሱ ይህ ምንድነው በጽዋዊ ጊዜ ጠፍተው የነበሩ መጻሕፍትን የሰበሰበበት ነሶን ዋስተጋብኦን አው ባቢሎናውያን ሲማርኳቸው መጻሕፍቶቻቸውን ሁሉ አጥፍተውባቸው ታሪካቸው ሁሉ ከስሞባቸው ነበረ። ነገር ግን በዚህ ወር እዝራ የተባለው ታላቁ ነቢይ ሱባኤ ገብቶ የጠፋውን መጽሐፍ ሰብስቦላቸዋል። አዎ መጽሐፉ እንዲገለጽለት ጾሟል። አጼ ሚኒሊክ እየጾሙ እንደተዋጉት፣ አጼ ሚኒሊክ እየጸለዩ እንደተዋጉት፣ አጼ ሚኒሊክ ስጋውን ደሙን ተቀብለው ጠላታቸውን እንዳሸነፉት ሁሉ ይህ እዝራ የተባለው ነቢይም ራሱ ቀን ቀን የመጻሕፍትን ሰብስቦ ሲጽፍ ይውላል። ሌሊት ሌሊት ደግሞ ሲጸልይ ያድራል። ከሱ ጋራ የሚረዱት የሱ ደቀ መዛሙርት እሙንቱ ሰማዕልተ ይጽፉ ወሰርከ ይደረሩ፣ ቀን ቀን ምንም ሳይቀምሱ ሲጽፉ ይውላሉ የእግዚአብሔርን መጽሐፍ። ማታ ማታ ግን ጥቂት ጥቂት ይቀምሳሉ። እሱ ግን ለ40 ቀን ያህል ምንም ሳይበላ ሳይጠጣ በዚህ ወር ሳባጥ በተባለው ወር አዎ የጠፋቸዋል ኢየሩሳሌምን እንድትለማ፣ የፈረሰው ቤተ መቅደስ እንዲሰራ፣ የረከሰው ቅድስት ሀገር እንደገና ቅዱስ እንዲሆን ትንቢት የተናገረበት ከእግዚአብሔርም ጋር የተነጋገረበት ወር ነበረ። በዚህ ወር ሀገራችን ኢትዮጵያም ታሪክ ደገመች። ለምን ከተባለ ኢየሩሳሌምም ቅድስት ናት፣ ኢትዮጵያም ቅድስት ናት። ቅድስትን የኢየሩሳሌምን ቅድስትነት እናንተ ታውቃላችሁ። የኢትዮጵያውያንን ቅድስትነት ደግሞ ነቢያት ይመሰክራሉ። የመጀመሪያው ነቢይ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያውያን ምግባቸውን ሰጣቸው ይላል። እንግዲህ እዚህ ጋር ኢትዮጵያውያን ሲያነሳቸው በኃጢአት አይደለም፣ በቅድስነታቸው ነው። የእግዚአብሔር አገልጋይ በመሆናቸው ነው። ይህ ደግሞ በምን ይታወቃል ካላችሁ ይገንዩ ቅድሜው ኢትዮጵያ፣ ከእግዚአብሔር ፊት አለ ኢትዮጵያውያን ይንበረከካሉ። ይገንዩ ቅድሜው ኢትዮጵያ ወጸላይቱ የሐመደ ይቀምሁ፣ እግዚአብሔርን የማያመልኩ እግዚአብሔርን የሚንቁ የማቃልሉ መፍቀሪያነ ጣዖት ሐመድ ይቀማሉ፣ ኢትዮጵያውያን ግን ለእግዚአብሔር ይገዛሉ አለ። ስለዚህ ይቺ ሀገር ቅድስት በመሆኗ ለእግዚአብሔር ትገዛለች። ቅድስቲቱ ሀገር ኢየሩሳሌምም ለእግዚአብሔር ትገዛለች። በቅድስቲቱ ሀገር በኢየሩሳሌም ነቢያት ነበሩ። በእኛ ሀገር እኛ የማናውቃቸው ስውራን ነቢያት አሉ። ነገር ግን ደግሞ ከአጤ ምኒልክ ጋር የዘመቱ ታላላቅ ካህናት፣ ታላላቅ መነኮሳት፣ ታላላቅ አባቶች እግዚአብሔርን የሚያነጋግሩ እግዚአብሔር የሚያነጋግራቸው አባቶቻችን በዚህ ወር ዘምተው ጣሊያንን አሸንፈን እኛ ለዓለም ኩራት ሆነናልና ይህንን ያደረገ እግዚአብሔር አምላካችን የተመሰገነ ይሁን። የረዳን ቅዱስ ጊዮርጊስ ሁላችንን የሚያክብረን። አዎ እንዲህ አድርገን ማነው ጣሊያንን ዛሬ አንበርክከን ሀገራችንን አኩርተናታል። አንዳንድ ሰዎች የነጻነት በዓል ሲሉ እንሰማለን። የነጻነት በዓል ሳይሆን የኩራት በዓል ነው። ነጻነት የሚባለው 50 60 አንድም ቀን ይሁን ተገዝተው ነፃ የወጡበትን ቀን የሚያከብሩ አጠቃላይ አፍሪካውያን አሉ። ምናልባትም በአፍሪካውያን 3 ሀገሮች ብቻ ናቸው ኢትዮጵያን ጨምሮ ለቅኝ ግዛት ያልተገዙ። ሌሎች ተንበርክከዋል። ቋንቋቸው ጠፍቶባቸዋል። ንግግራቸው ጠፍቶባቸዋል። ሌላው ቀርቶ 2 ሰዎች ማዕድ ሲበሉ እንኳን በምስጢር ማውራት አይችሉም። ባልና ሚስት ካልጋቸው ሆነው በጆሮአቸው መነጋገር ምስጢር ማውራት አይችሉም። ለምን ከተባለ ነጮች እንዲህ ብለዋቸው ነበረ፣ ስትኖሩ አሉ በሹክሹክታ እንዳትነጋገሩ፣ ምስጢር እንዳታወራሏቸው። ለምን ከተባለ ምስጢር ካወሩ በሹክሹክታ ከተነጋገሩ አንዱ ያንዱን ነገር ከሰማው
ምናልባት ተዋግተው ሀገራቸውን ነፃ ያወጣሉ ብለው የሚያወሩትን ሁሉ ፈረንጆች እንዲሰማቸው በኃይለ ቃል እንዲናገሩ አዘዟቸው ነበር። ስለዚህ ቅኝ ግዛት የተገዛ አንድ ጥቁር አፍሪካዊ ከወንድሙ ጋር እያወራ አንተ ወንድሜ እንዴት አደር ኃይልም ቀስ ብሎ አንተ እንዴት አደር ነው የሚለዚያ ማዶ ማለት ነው። ለምን እስከዚህ ድረስ በትንፋሻቸው ያዘዙ የነበሩ ማናቸው ከተባለ ቅኝ የሚገዟቸው ናቸው። እኛ ኢትዮጵያውያን ከዚህ ሁሉ ነው ነፃ ያወጣን የእግዚአብሔር ቤተሰቦች። እኛ ኢትዮጵያውያን ማተባችን ሳይቆረጥ የቀረው፣ እኛ ኢትዮጵያውያን ቤተክርስቲያናችን ሳትፈርስብን የቀረችው፣ እኛ ኢትዮጵያውያን ቀርነ ሃይማኖት ሁነን እግዚአብሔርን እንድናገለግል በሃይማኖታችን ጸንተን እንድንኖር ያደረጉን ከላይ እግዚአብሔር ነው። እዚያ በኋላ ፍጡነ ረድኤት ሰማዕቱ ቅዱስ ጊዮርጊስ ነው። ቀጥሎ አጤ ምኒልክ ናቸው። እቴጌ ጣይቱ አሉ። ከዚያ በኋላ ኢትዮጵያውያን ደም ያላቸው ሁሉ ለሀገራቸው ተሰውተዋል፣ ለሀገራቸው ሙተዋል። ነገር ግን ሞትን የቀመሱ አሉ፣ ሞትን ደግሞ ያልቀመሱ አሉ። ሞትን የቀመሱ ነገበየው፣ ሞትን የቀመሱ እናባተ፣ ሞትን ያልቀመሱ አጤ ምኒልክ፣ ሞትን ያልቀመሱ እቴጌ ጣይቱ፣ ሞትን ያልቀመሱ ብዙዎችም አሉ። ጣሊያናውያንን አንበርክከው አሸንፈው ማርከው ወደ ሀገራቸው እግዚአብሔርን እያገለገሉ በመዝሙር በከበሮ እግዚአብሔርን እያገለገሉ ከእንጦጦ እስከ አድዋ እንደሄዱ ከአድዋ እስከ እንጦጦ እግዚአብሔርን እያገለገሉ እየዘመሩ ተመልሰዋልና ይህንን ያደረገ እግዚአብሔር አምላካችን የተመሰገነ ይሁን። የረዳን ለዚህ ሁሉ ታሪክ ያበቃን የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት አይለየን።